አይዞሽ እባክሽ ድምፅሽ ያስታውቃል ብዬ ነው እንጂ አንቺ ባለቀ ሰዓት ሰው እድሜ ልኩን ባለቀ ሰዓት ይገባበታል እጂ እሱን አትጥሪብኝ እንዴት እንዳስጣላኝ እንደው ባገኘ ይሁን በጥፊ አጠነጋግሬ በጥለው ደስ እንደሚለኝ ማ ያሾካካ እሱማ ያው ልኩን አሳዩት ኧረ ዞሜ እኔ የምልሽ እንደው እዛ ጉልት ምናምን የለም እንደው እሱን ቢሞክር ይሄው እግዚአብሔርን ነው የምልሽ ጠዋት አይቼ ልደውልሽ አልኩና ሀዘን ላይ ነሽ ማታም ተበሳጭተሻል ምናምን ብዬ ነው የተውኩት ስሚ ይዜ የሚሉት የ15 ዓመት ፍቅረኛው ናት ምናምን አሉ እኮ ይህ ባሪያ ሰይ ደግሞ ስታምር ኧረ እንደው ምን ብላ ጸልያ ነው በእናትሽ እኔ እንደው ይኸውልሽ ምን አሰብኩ መሰለሽ እንደዚህ እኮ አይነት እንደው ሸበላ የሆነ ይሁን ይኸውልሽ እንደሱ አይነት ሸበላ የሆነ ይሄ በድንገት አለ አይደል እንደው ልብሽን ራስኛ እንደሱ አይነት ባገኝ ብቻውን ሆኖ እኔ ጌታ ብቻውን ሆኖ እኮ ነው የተደናቆረው ሜዳ ላይ የሚሰማው አጣደነ አይነት ረዳት ቢያገኝ እኮ አሁን እሱ እኮ የት በደረሰ በቃ ይሁን እስቲ ይሁን የትኛው አለቃይ ነው እንደው ይኸውልሽ እንደ አሞሬን እሱ ንቅል አድርገው ቢያስወጡም ጨጓራና ቃጥሎ ጠቆርኩ እኮ ነው የምልሽ አሞት ምን ሄሎ መጣ እደውልሻለሁ ሄሎ ወደ ቢሮ እየገባሁ የት ሆነህ ነው ብዙ ስራ አለብኝ አሁን ወደ ቢሮ ልግባ ኧረ ኒውካስል ዩናይትድ እውነት እድለኛ ቡድን አለ በ95ኛው ደቂቃ 2 ሰከንድ ሲቀረው ሊነፋ ያገባል በጣም ነው የሚገርመው እኔ እንደ ኒውካስል እንደው እድለኛ አላየሁም ዘንድሮ ዳኛው እኮ በቃ እንደዚህ እኮ ሊነፋው እኮ ፊሽካውን ውጦት ነበር እነትን እንዳይለው እኔ ራሱ እንትን እና በቃ ደውልልሃለሁ ቢሮ ገባሁ በቃ ብዙ ስራ ነው ያለብኝ ዛሬ በልቻው አይ እንደው ቲም ጥራ ቢሉት ብዬ ነው ይሁን እንዴት ነሽ ደህና ነን አለቃ ደህና ነን እሱ እያሉ እንደምትደግፊው ቲም አይደለሽም አበባ መስለሻል ዛሬ አምሮብሻል ከስር ወተቷን አለባበስሽም ጥሩ ነው ይሁን ጥሩ ነው እንግዲህ ዛሬ ትልቅ ስብሰባ አለ ቢሮ ውስጥ እሺ እዚሁ ነው እዚህ እኔ ቢሮ እሺ ሁሉም ባለሙያዎች መጥተው እንዲሰበሰቡ ሁሉንም ጥሪ ታስተላልፊልኛለሽ እሺ ቆሎም አለው አበልም አለው ባያቸው በተለያየ ቆሎ አለ ደሳ ኮንማ ይያሉ የሚመጡት እንደው እንዳይበዙብህ ፍራ ቆሎ ይወዳል አይደል ሰው ሰራተኛው ቆሎ ካለ እንዴ ኧረ ጥበቃው ምን ለመጥቼ ልግባ ነው የሚል በእውነት እንዴ እኔ ልሞት እንዳይበዛብኝ ሁሉንም በጊዜ ጥሪያቸው እኔም ሰዓት የለኝም ዛሬ በርካታ ስራ ነው ያለብኝ እሺ በይ ፍቅር ከኛ እንዳይለየን እንዲቃናልን ስራችን መጨቃጨቂ ወገድና ሰላም ይሁን ለሁላችን ዋንጫ በሉ ጊዜ ኑሮ ለሰው ልጆች ሰማ አዲሱ አለቃ ግን ምንም ያልተመቸኝ ምንም አይገርምም እኔ ራሱ አይመቸኝም የሆነ ባህሪው ራሱ አይተዋል በስመ አብ አንተ ትናንት አንድ ያየሁት እንዲህ ገብቼ እያወራሁት አንተ ወይ ምን አትለው በቃ አልኩ እንዲህ በሰላም እያወራሁት ማለት ነው በሰላም ቁጭ ብለን እያወራሁት ስለ ስራዎች ምናምን እያወራሁት አንዘፈዝፈው ከዛ እንዲህ በሰላም ነው ምናምን ብዬ ደግሞ እያየሁት ማለት ነው ይህ ሰውዬ ምናምን ብዬ ምን ያስፈልግ ከዛ ቀጥሎስ አይዘፍንም እኔም ባለፈው ቢሮ ሲገባ እንደዚህ ተመሳሳይ ነገር አንተ ምንድን ነው ባህሪው ነው እንዴ ምን አቅልጣለሁ አንተ የመጨረሻ የሚያስጠላ ሰው ደግሞ በዛ ላይ አለቃ ነው እንዲህ ማሊያ አድርጎ መጥቶ ቢሮ ውስጥ አይታሽ ማሊያ አድርጎ ማሊያ ደግሞ እኮ የደናክለም ማሊያ አድርጎ ቢሆን እሺ እንዲወረደ ወራጅ ቀጠና ውስጥ ያለ ክለብ እኮ ነው ያስታውቃል ሰውዬው ዝም ብሎ ከመንገድ ነው የመጣው በጣም ያስታውቃል ምንሽ ተራ ሰው የመጨረሻ እኛ እያለን እኮ አለቃ ካለምን ከሌላ ቦታ እንደሚያመጡ ነው ግራም አይ ደግሞ የመጨረሻ እኔ እንደዚህ አይነት ሰው አይቻላል ምንም ያመጣል ሰው እንዴት ስራው ላይ ትኩረት አያደርግም አይተዋል አሁን እሱ ከመጣ በኋላ እኮ መስሪያ ቤቱ ቁልቁል
ኧረ ጭራሽ በሁለት ቀኑ ድብልቅልቅ አጠፋው። ድብልቅልቅ ቢሮ ሌላ ቶፕ 4 ላይ ነበረ መስሪያ ቤት አውርዶ ታች። ኧረ ተወኝ፣ የመጨረሻ ከንቱ ነው። በእናትህ አሁን ከክፍለ ከተማችን እኮ ሲጠራ እኛ ነበረው ደህና መስሪያ ቤት የሚባለው። አሁን ለነገሩ ጭራሽ እሱም ደግሞ አንተን አይወድም። ለምን እንደሆነ አላውቅም። ምሽት እያማልኝ ነበር። ከዛ እኔ ጓደኛዬ ስለሆንክ አላሳልፌ አልሰጥህም ብዬ ነው። ኧረ እኔ ራሱ አይመቸኝም። ለነገሩ አንተ ብዙ የምትወደድ ሰው አይደለም። እንዴት ማለት ማንም ሰው አይወድህም እያልከኝ ነው? አዎ እንዴ እኔም እኮ የምሄድበት ስላጣሁ ነው አጠገብህ ቁጭ ያልኩት። ጋቢና ነው ለነገሩ። ቀልድ ይግባ። ትልቅ ሰው አይደለ እንዴ አንተ? በዚህ እድሜ ትወረውራለህ እንዴ? ምንድን ነው የምትናገረው? ያሟል እንዴ? ለፈነክተኝ ነው እንዴ? በዚህ እድሜ ቀልድ ነው በቃ። ቀልድ ጨዋታ ነው። እየተጫወትን አይደል ያለ ነው። ቀልድ ነው እኮ አልኩህ። ቀልድ ነው አትበል። እኔ እንደዚህ አይነት ፋውል አይመቸኝም። እሺ ችግር የለውም። ትጋጨኛለህ። እውነቴን ነው ትጋጨኛለህ። ታዲያ እኔ እንደ ፊት የሰጠው ምን አገባኝ? ስሙ የሆነች ልጅ ጥፍጥ ያለች ሐሜት ሸተኛለች። ምን ነበረ? የት? እዚህ ክፍል ተሳስተሽ ስራ ላይ ነን። እዚህ ዝም በል ስትለው ሰምቻለሁ። አንተ ሾካካ ትበኝ አንቺ። ሾካካማ አንቺ ነሽ። ስለዚህ አትነግሩኝም ነው? ምንድን ነው የምናወራሽ? አሁን ስታወሪ ነበረው። አልነግርሽም። ለምን? ሾካካ ነሽ። ድርቅ ያለ ሾካካና አቃጣሪ ሰው ስለሆንሽ ለምን ትላለች ደግሞ እራሷን? ስለዚህ አሁን ምንም ነገር አትነግሩኝም። ሂጄ ማውራው ምንም ወሬ የለኝም። እሺ ታውቁት። እሺ እንደውም እራሳቸው ነበር። ቆይ ስማ፣ ስብሰባ አለ ተብላችኋል። ደግሞ እንደሌላ ጊዜው አይነት ስብሰባ አይደለም። በጣም ሰፋ ያለ በጣም አስፈላጊ የሆነ ምግብ ያለው ውሃ ያለው ብፌ በለው ሰርግ ታውቃለህ? እንደዚህ አይነት ስብሰባ አለ። እንዳትቀሩ ተብላችኋል። የት ነው? ምን አገባችሁ? ያምሻል እንዴ? ቦታውን ንገሪና። ነገርሽና ስብሰባ ግዴታችን እኮ ነው። አልናገርም። አበልም አለው ብለዋል። በጣም ቆንጆ አበል እኮ። የት ነው ቦታው? እንዴ ነግራችኋለሁ። ስለዚህ ቅድም ስገባ ያወራችኋትን ወሬ ቁጭ አሉና በስርዓት ንገሩኝ። እኛ ምንም አላወራንም። ምናወራን ነገር የለም እንዴ? ስራ ማን ስራ እንዴ? ምን አገባኝ። ስለዚህ ምግብም የለም፣ ውሃም የለም፣ አበልም የለም። ባዶ ጎሮሮሽን ድረቅልሽ ቁጭ ተበሰለልሽ። ዲማ ተስፈርና አበልማ ግድ ነው። አበሉ አሪፍ ነው በጣም ቦነስ እንዴ ግድ ነው። እኔም ደግሞ ሳንቲም ያስፈልገኛል። እኔ ነኝ ግድል ያደረኩላችሁ አበል ስፍት ያለ አበል እንዲሆን በቃ እሺ። በቃ እኛ እያወራን የነበረው ምን እንደሆነ ታውቂያለሽ? ቅድም ሾካካ ምናምን ፍጥጥ አድርገን አሁንም ፍጥጥ አድርገን ንገሪኝ። እሱ አንዳንዴ ብንን በይ እንጂ አንቺ ምንድን ነው? አንቺ ይወድሻል። ትወዳታለህ እኮ አንተ። እሱ ነው በቃ እንትን ነው ስብሰባው 4 ሰዓት ነው። አለቃችን ቢሮ ነው። ውሃው ምኑም ተሰነዳቷል። አበሉን ጨርሼ የላቸዋል። ከተማ እኮ ባቅደም ያንተን ጨርሶ ነበረ። ይኔ ማለት እኮ ስሜት አለኝ። ታፍራለህ ሴት ስትሆን ምናምን ነው እንጂ እኔ አንቺ ወደዛ ሂጂ። ሆነሻል አንቺ እንድትነግሪኝ ብሎ ነው እንደዚህ ያለ። ውጪ አንተ ስራ ተናካያዝ። የኔ እንደዚህ አይነት ነገር አልፈልግም። በቃ አትፈልግም አይደለ? ችግር የለውም። እኔ ማር እንደውም ተመሳስላችሁብኝ ተሳስቼ ነው። ለሱ ምንም ስሜት የለኝም። አንተ ባዶ ነህ። መንቃራ እኮ ስራቱ ሴት ልጅ ሆና እንዲህ መንቅርቅር ብላ የሚያምርባት ብቸኛ ሰው እኮ ትንሽ ብላሷን ቀነስ ብታደርግ እኮ ለትዳርም ለምንም የምትመች እኮ ሴት ወጣቸው። እንደ አሞሬ ጥርግ ብላ ወጣች። አቋም የዘንድሮ የአርሰናል ምክንያት እኮ የሚመስለው አቋም ያውም ኢንቪዚብሉ እቺንና አርሴናል እንዴት ነው አንተ አንድ የምታረቃቸው? እንዴት እቺን ከአርሴናል ጋር ሁለቱም በጊዜው ውብ ናቸው። ግን በአርሴናል እኮ አሁን ዋንጫ ላይ ነሳ ጫፍ ላይ ነው ያለው። ጫፍ አንዱን እኮ ረድ ይዞታል እኮ አንዱን መጨበጥ ነው የተበላ እኮ። እንዴት ነው ግን አንተ ዘንድሮ ግን ገርሞኛል። አንተ ኧረ እባክህ ተው። እንደው ሌላውን ተው እሺ። እንደው ሲቲውን 73ኛ ደቂቃ ላይ አይተዋል። ከልክ 13 ሰከንድ ላይ አሁን እሱ ኳስ ይሳታል። ደግሞ እኔ ጨፍኝ እንደ አላገባውም እንዴ ይቅርታ ስሜት አላገባውም። እሱን ኳስ አታገባውም። እንኳን አይነን ጨፍን አይደለም ገልጣ አታገባው። እንዴት ናለ? አሁን እያየ ነው እንዴ ይመስላል።
አንተ ንቀትን በልክ አድርገው። አንተ ሲቲን ትሆና ቼልሲ ምን ሆኖ ነው? ቼልሲን ትሆ እኔ አሁን እየገረመኝ ያለው የሻሽቱ አንተ በሽሽት ነው እንትን አለ ወዳው እንዴ ብሽሽት እንዚ ነው እንዳለው ወጭምጭ ቤት የት ነው? ኧረ ቀዳን ነኝ ሰማኝ። እኔ አሁን የማንቸስተር ነገር ነው በጣም ግራ ይገባኝ። አቋሙ መጣ ስንል ይዋጅቃል፣ መጣ ስንል ይዋጅቃል። ምን እንደሚሻል ያሳዝናል። በጣም እንደዚህ ወጥ አቋም ሲያስጠላ እንዳው እንደሆነ አለች አያታ ምንቅር ያለ አቋም የሌለ ትላለህ። ብራንድ ነው ይላሉ ደግሞ የትኛው ነው? ኧረ ወደዛ ሄደ ምን በድሎ ታሪክ ማንም የለም። ታሪክ 3 ነጥብ ይሆናል። ዋንጫ ያስበላል። አንተ አንድ ደቂቃ ነው የቀረው 4 ሰዓት ሊሆን የባከነ ሰዓት ላይ ነው ያለነው። እንሂድ። እኔ ምንድን ነው እንደዚህ ምን ይመስላል ግን ስብሰባው? አስትናገር አልሰማትም። በጣም ከባድ ቢሆን ነው። አስበው። ዳቦ ቆሎ አለው፣ ምግብ አለው፣ አበል አለው። ይሄ ሁሉ ኢንቨስት ይደረግበታል። አጀንዳው ከፍ ያለ ባይሆን ይሄ እኮ አጀንዳውን አይደለም ሀዘን ቤት ነው የሚመስለው። አጠራራ ምን ሆነሃል አንተ? ና ለሌላ ነገር እንኳን እንሰበሰብልን እንኳን ቢከብድ ነው ማለት ነው እንደዚህ ነገር። አራራው ተነስ። ምን አስበው ይሆን? ሌላው ቢቀር እንኳን ሀሳቡን ባንይዘው ገብቷል። አበል ይዘን እንወጣለን። ምን አስበው ምን አውቃለሁ። እንኳን ተገናኘን። አቴንሽን አድርጋችሁ ስልካችሁን ትታችሁ ስብሰባችንን እንጀምራለን ማለት ነው። ማስታወሻ እያዝኩ ነው። እያዝንበት ስለሆነ ነው እንጂ ኦኬ፣ በስልክ ነው። እሺ፣ በጣም ጥሩ። እንግዲህ ያው ለነገሩ እኔም በስልኬ ነው እንዳጋጣሚ ማስታወሻ የሚይዘው። እሺ፣ ጥሩ ነው። ውሃውስ ቆሎውስ የት አለ? እየመጣ ነው። እስከዛ እንጀምር ብዬ ኦኬ። መጣ። አበሉስ አፈር ብለው ጥሩ፣ በጣም ጥሩ። እሺ እንግዲህ በዋናነት የዛሬው ስብሰባ ያስፈለገን ዋናው ምክንያት ብዙዎቻችሁ ተረድታችሁታል ብዬ አስባለሁኝ፣ ግን እኔ እገልጸዋለሁ። አንደኛ እዚህ መስሪያ ቤት ውስጥ በጣም ብዙ ስብሰባ እያበዛን ነው የምንገኘው። ስብሰባ መቀነስ አለበት። ስብሰባ በዛ በጣም። ሌላው ሁለተኛው ባለጉዳይ እጅግ እየተጉላላብን ያለው በተደጋጋሚ እኔ ጋር የሚደርሰው ቅሬታ ምንድን ነው? ባለጉዳይ መጥቶ በጊዜው እየተስተናገደ አይደለም፣ ያሰበውን ነገር አሳክቶ እየተመለሰ አይደለም። እኛ መስሪያ ቤት የሚመጣ ባለጉዳይ በሙሉ ተጉላልቶ እየሄደ ነው። ቅሬታ ደርሷል፣ ወደ እኔ መጥቷል። ሌላው ደግሞ ሰራተኛው በስራ ላይ ሆኖ ስለ ስራ ጉዳይ ሳይሆን የሚያወራው ስለ ሌላ ጉዳይ፣ ስለማይመለከተው ጉዳይ ነው የሚባል ነገር ደርሶኛል። በስራ ሰዓት ከስራ ሀሳብ ውጭ ማውራት ምንድን ነው? ይሄ መስሪያ ቤት እኮ ነው አይደለም እንደ ደሞዝ የሚከፍለው ለሰራተኛው። ሌላ ሀሳብ ላይ መወያየት፣ ስለ ሌላ ነገር ማውራት፣ ስለማያገባው ነገር መቀባጠር ምን አመጣ? አስፈላጊ ነገር ነው አይደለም? እርግጥ አይደለም። ስለዚህ ነገር እናወራለን፣ በሰፊው እናወራለን። ሌላውና የመጨረሻው ጉዳይ የበጀት ብሬክዳውን ዛሬ እናደርጋለን። አሁን ይሄን እዚህ ጋር መሰለፍ ነበር። ምን እያደረገ እንትን ነው? አይ ግሩፕ ላይ አጀንዳውን እየጻፍኩ አይደለም። ምንድን ነው ንገሪኝ። ምን እያየህ ነው? ምንም አጀንዳውን እየተጠቀምኩ ድንገት ወጣብኝ። እንኳን ታወኝ። አሁን ይሄ ጥሩ ነው። በቃ ሳት የሆነችው ድንገት እንዳጋጣሚ ይቅርታ፣ ወደ ስብሰባው እንመለስ። እኔ እውነት ለመናገር ከብሩኖ ማርቲኔሊ ይሻለኛል። ማርቲኔሊ እንወደዋለን። ሰማይና ምድር ናቸው እንዴ? ሆነሻል አንቺ እኮ እሱማ። በዚህኛው ጨዋታ ደግሞ አሪፍ ነበረ። ብሩኖን የሚያክል በጣም ነበር አስስ ያለ። እኔ ግን በጣም ይገርማችኋል፣ አሌክሳንደር አይዛክ ከገባ በኋላ ሊቨርፑል እኔ ምንም ለቅሶ ቤት እየመሰለኝ ነው። ምንድን ነው እኔ ብቻ ነኝ ይሄ ስሜት የተሰማኝ? እሱን አታንሳው እንዴ! እንደዚህ የማይለው እሱን አታንሳው። የሞተው
ዶላር አውጡ ስንት በጭቶ መቀለጃ ነው። ከሰረ ሶስት ዋንጫ ይገዛል እኮ እሱን የገዙት ዋንጫ ነው ይቻላል በደንብ ምን ያደርጋል? አሁን ትልቁ እንግሊዝ ውስጥ ችግሩ የዳኞች ስህተት ነው። ብዙ ክለቦችን ዋጋ የማታው ግን የዳኛ ስህተትም አለ ታውቃለህ። እመን አንተ ደግሞ ምን የሚያሰጥና የማያሰጠውን በደንብ ለጌታ ምን የምትከራከርበት የጫማ ክሩን ነካውና ወደቀና ይሰጥ ምንድን ነው? እና ታዲያ ላይነካው ነው እንዴ? እንደዛ ራሱ እኮ ነው አድቫንቴጁን ይጠቀሙ። አንተ ዞ ትለካል አልቃለውም ወንድሙ ነው እንጂ እሱ ታስሮ ሄደ። ወንድሙ ነው ወይስ እኔ ጨዋታውን እያየሁት ነበር። ሳይነካ ነው የወደቀው። ሳይነካ እንዴዳረ ነክቶታል። ከዚህ በላይ ምን ያርጉ? አዝሮት ነው እንደሚሄደው። አንተ ሶስት ሰው አልነካውም ካለ ምን ቤት ነህ? አዝሮት ነው እንደሚሄደው። እስቲ ቆይ ልመልስ። ይሄ ዳኛ ነው ማለት ይሄ ዳኛ ነው ማለት ምን ዝም በል ቆሎ ነው መሰለኝ። አለቃ አይደለም ባለ ጉዳይ ነው። የምን አባ ጉዳይ ነው? እኛ ይኸውልህ ከባድ አጀንዳ ይዘን እየተነጋገርን ነው። ብዙ ነገር እናስተካክል ነው። ለእናንተው እኮ ነው። አንተ አትከራከር ይለኛል። በር ቦታ ላይ እንትን ብያለሁ። ሁለቱም በር ሁለት አበልት ብላል። ማን ነው ባለ ጉዳይ ነው። ስብሰባ ላይ ነን። ጠንከር ያለ ነው ብያቸው ሄደዋል። አንተ ኳስ አታውቅም። አንተንም አታውቅም። እንዴት ነው? ምሳ ቆንጆ ነበር። በጣም አሪፍ። አበል የሚያስረሳ ምሳ ነው ጋብዘን። እናመሰግናለን። በጣም አሪፍ። አላውቅም ደግሞ እንትኑ ጨዋታው ምኑም እየተጫወተ ስለበላን ነው መሰለኝ። ፍሰቱ አሪፍ ነበረ። በጣም እሺ። ቶሎ እናጠቃ ነበረ። አሪፍ። በጣም ጥሩ። እንግዲህ ከበላን ከጠጣን ደግሞ ያው ወደ ስራ ነው መግባት ያለብን አይደለም? ኦልሞስት አሁን 9 ሰዓት ሆኗል። ከዚህ በኋላ አንድ 2 ሰዓት ይኖረናል ለስራ አይደለ? ስለዚህ በቀሪዋ ሰዓት እንግዲህ ስለ ስራ እያወራን ቆይታ የምናደርግ ነው የሚሆነው። ቅድም እንዳልኳችሁ ይሄ መስሪያ ቤት በጣም እየተበደለ ነው። እናንተም ይገባችኋል ብዬ አስባለሁ። ከስራ ውጭ ለምንድን ነው ሌላ ወሬ የሚወራው? ልክ ያልሆነ ነገር ይሄ እኔንም በጣም የሚያስደንቀኝ ነገር ነው። አይ ለስራ መጥቶ የሰው ልጅ ለምንድን ነው በማያገባው ነገር ላይ ሲያወራለን? አይደለም? ይሄ በጣም ትልቅ መቀረፍ ያለበት ጉዳይ ነው። እንግዲህ ወደ ቀጣይ የስራ አጀንዳችን ከመግባታችን በፊት ቅድም ያላወራናት ስለ ቻምፒዮንስ ሊግ ያላወራንም መሰለኝ አይደል? ቻምፒዮንስ ጉዳይ ላይ ምንም እኔ ደግሞ እኛ እየመራን እናንተ እየተመራችሁ ስለሆነ ደብሯችሁ የተዋችሁት አይደለም። እንደዛ አይደለም። ምን ትላለህ? እስኪ አንተ ቻምፒዮንስ ሊግ እንዴት ነው? ገና ነው። አለየለት። እንዴት ገና ይባላል? አልቋል እኮ ምን ገና ነው? ቻምፒዮንስ ሊግ ገና ነው ማለት አለው ወንድሜ። ዝም ብለህ በመራ መሰለህ እንዴ? አንቺ እንኳን የስፔን ክለቦችን በጣም እንደምትወጂ ነግረሽኛል። ልክ ነህ አንተ። አንዳንድ ጊዜ ግን እንደው መስሪያ ቤቱ አንዳንድ ሰው እየላከ አንዳንድ ጨዋታ እንድናይ ቢያደርግ ለስራችን መነቃቃት ሞራል እንደሱ አይነት ነገር ግን ቢታሰብ እንደ ሀሳብ አጀንዳችን አይደለም። በእርግጥ ግን ቢታሰብ ጥሩ ነው። አሁን እኮ ያው ኦልሞስት 11 ሞላ። በቃ ሞላ እኮ ልንገራቸው። ምን ይሰራሉ? ምን ይሰራሉ? ሰው ማስጨነቅ። ሻምፒዮንስ ሊግ ላይ ነን። ነገ ተመልሰና